ሴት ልጅ በፍቅር እብድ እንድትልልህ ማድረግ ያለብህ 3 የሰውነት እንቅስቃሴዎች። አንተ ቆንጆ ቃላቶችን ታጠናለህ፣ ውድ ስጦታዎችን ትገዛላታለህ፣ ሰዓታትን አጥፍተህ ታወራታለህ። በመጨረሻ ግን አንተን እኮ ልክ እንደ ወንድሜ ነህ ወይም በጣም አሪፍ ጓደኛዬ ነህ ብላ ትሄዳለች። ታውቃለህ ለምን? ምክንያቱም ሴት ልጅ በፍቅር የምትወድቀው በምትነግራት ቃላት ሳይሆን ሳትናገር በምታሳያት የሰውነት እንቅስቃሴ ወይም ቦዲ ላንጉዌጅ ነው። የስነ ልቦና ጥናት እንደሚያረጋግጠው የሰው ልጅ የሐሳብ ልውውጥ ኮሚዩኒኬሽን 7% ብቻ በቃላት የሚደረግ ሲሆን 55% የሚሆነው ግን በሰውነታችን እንቅስቃሴ የሚተላለፍ ሚስጥራዊ መልእክት ነው። ሴቶች ደግሞ ይህንን ሳትናገር የምታስተላልፈውን መልእክት ወይም ኢነርጂ በማንበብ ወደር የላቸውም። ዛሬ የምነግራችሁ አንዲት ቃል ሳትተነፍሱ ዝም ብላችሁ ብቻ ሴት ልጅን ልቧን አቅልጣችሁ ይሄ ወንድ ምንድነው የሚያደርገኝ ብላ በፍቅራችሁ እንድትጦዝ የምታደርጉበትን 3 አደገኛ የቦዲ ላንጉዌጅ ሚስጥሮችን ነው። ዝግጁ ናችሁ? ወደ አንደኛው ሚስጥር እንግባ። ሚስጥር 1 የሶስት ማዕዘኑ የአይን ፍቅር። አብዛኛው ወንድ ሴት ልጅን ሲያወራ አይኗን ብቻ ነው የሚያየው ወይም ደግሞ ፈርቶ ወደ መሬት ያያል። አይኗን ብቻ ካየሃት ጓደኝነት ነው የሚሰማት። መሬት ካየ ደግሞ ፈሪ ወይም ኢንሴኪዩር ነው ብላ ትገምታለች። የፍቅር ስሜት ወይም ሴክሹዋል ቴንሽን መፍጠር ከፈለክ ግን ሳይንቲስቶች the triangle gaze ወይም የሶስት ማዕዘን እይታ የሚሉትን ጥበብ መጠቀም አለብህ። ይህ እንዴት ነው የሚሰራው? እሷ እያወራችህ አይንህን በመጀመሪያ ወደ ቀኝ አይኗ ታደርጋለህ ለ2 ሰከንድ። በመቀጠል በቀስታ ወደ ግራ አይኗ ታዞራለህ ለ2 ሰከንድ። በመጨረሻም አይንን ዝቅ አድርገህ ከንፈሯን ታያለህ ለ2 ሰከንድ። መልሰ ወደ አይኗ ትመለሳለህ። ይህ የሶስት ማዕዘን እይታ ቀኝ አይን፣ ግራ አይን፣ ከንፈር፣ ከዛ አይን ጭንቅላቷ ውስጥ አደገኛ ኬሚካል ይረጫል። ከንፈሯን ስታይ አእምሯ በደመ ነፍስ ሊስመኝ አስቧል እንዴ ብሎ ያስባል። በዚህ ጊዜ ኦክሲቶሲን የተባለው የፍቅር ሆርሞን በሰውነቷ ውስጥ ይሰራጫል። ያለምንም ቃል ዝም ብለ እያየሃት ብቻ ልቧ በኃይል መምታት ይጀምራል። አንዳንዴ ይህን ስታደርግባት የምታወራው ነገር ጠፍቶባት ስትንተባተብ ታያታለህ። እመነኝ ያኔ በቁጥጥር ስር ውላለች። የአልፋ ዝግታ ወይም the power of slow motion። ብዙ ወንዶች ሴት ልጅ ሲያዩ ይደናገጣሉ፣ በፍጥነት ያወራሉ፣ እግራቸውን ያንቀጠቅጣሉ፣ ትንፋሻቸው ይቆራረጣል፣ እጃቸውን የት እንደሚያደርጉት ቦታ ያጣሉ። ሴት ልጅ በፍቅር እብድ እንድትልልህ ከፈለክ ግን እንቅስቃሴን በግማሽ ቀንስ ወይም slow down። በተፈጥሮ ህግ በፍጥነት የሚንቀሳቀስ ፍጡር ተጠቂ ነው። ነገር ግን እንደ አንበሳ ያሉ መሪዎች የሚራመዱትም ሆነ ዞር ብለው የሚያዩት ረጋ ብለው በዝግታ ነው። ካፌ ውስጥ አብራችሁ ስትቀመጡ ተጣበህ አትቀመጥ፣ ዘና ብለህ ቦታ ይዘህ ተቀመጥ። ስትጠይቅህ ቶሎ አትመልስ። ለ3 ሰከንድ ዝም ብለህ አይተሃት ፈገግ ብለህ ረጋ ባለ ድምጽ መልስላት። ይሄ የዝግታ ኃይል ለሴቷ ጭንቅላት የሚሰጠው መልእክት ምንድነው? ይሄ ወንድ በራሱ የሚተማመን የማይደናገጥ ደህንነት የሚሰጥ የኃይለኛ ወንድ ምልክት ነው የሚል ነው። ሴቶች ደግሞ ደህንነት ለሚሰጣቸው ለሆነ ወንድ ራሳቸውን አሳልፈው መስጠት ነው የሚፈልጉት። ማንም ሴት የሚንቀጠቀጥ ወንድ አትወድም። ሚስጥር 3 የመነካካት ጥበብና መራቅ። እሺ አይኗን አይተሃል፣ ረጋ ብላ አውርተሃታል። አሁን ደግሞ ወደ ማጠቃለያው እንገባለን። ይሄ የመነካካት ጥበብ ይባላል። ግን አደራ መነካካት ስልህ እንደ አበደ ሰው እጇን መጎተት ወይም ማግባባት አይደለም። እጅግ ስልጡንና ክብር ባለው መንገድ መሆን አለበት። ትልቁ ሚስጥር መነካካቱ ሳይሆን ነክቶ ቶሎ ማቋረጡ ላይ ነው። እንዴት? ለምሳሌ መንገድ አብራችሁ ያቋረጣችሁ ከሆነ እጅን በቀስታ ወገቧ ወይም ጀርባ ላይ አድርገህ መንገዱን አሳልፋት። ልክ እንዳለፋችሁ ግን እጅን ቶሎ አንሳው፣ አትለጠፍባት። ወይም እያሳለፍካት አንቺ ግን በጣም አስቸጋሪ ነሽ ብለህ ትከሻዋን በትንሹ ገፍታት ፈገግ በል እና ወዲያውኑ ዞር በል። ለምንድን ነው ቶሎ እጅህን የምታነሳው? ምክንያቱም ስትነካት ስፓርክ
ወይም የኤሌክትሪክ ንዝረት ይፈጠራል። እጅን ቶሎ ስታነሳው ደግሞ ክፍተት ይፈጠራል። በአእምሯ ለምን ለቀቀኝ? ደስ ብሎኝ ነበር እኮ ድጋሚ ቢነካኝ ደስ ይለኛል ብላ እንድትመኝ ታደርጋታለህ። ሁሌም ማስታወስ፣ ሴት ልጅ ያላገኘችውንና የሚርቃትን ነገር ነው በጉጉት የምትፈልገው። ንክኪህ እጅግ አጭር፣ ጣፋጭና ያልተጠበቀ መሆን አለበት። ወንድሜ ዛሬ ነገርኩ እነዚህ 3 የሰውነት እንቅስቃሴዎች፣ የሶስት ማዕዘን እይታው፣ ዘና ማለቱ፣ የአልፋዝ ዝግታ እና ነክቶ የመራቅ ጥበቡ የሴት ልጅን ስለንቦና 100% ሰብረው የሚገቡ ሚስጥሮች ናቸው። ሴት ልጅ ለምን እንደወደድኩት አላውቅም ግን በቃ ልቤን ወስዶታል የምትለው እንደዚህ አይነት ሳትናገር በቦዲ ላንጉጅ ብቻ ስሜቷን የሚቆጣጠር ወንድ ስታገኝ ነው። አሁን ከናንተ የምፈልገው ከነዚህ ከ3ቱ ሚስጥሮች ዛሬውኑ በተግባር የምትሞክሩት የትኛውን ነው? አንደኛውን፣ ሁለተኛውን ወይስ ሶስተኛውን? አሁኑኑ ኮሜንት ላይ ጻፉልኝ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አደራ። በሚቀጥለው ቪዲዮ ሴት ልጅ በፍቅር እንደወደቀችልህ ወይም እንደፈለገችህ የሚያሳዩ 5 ድብቅ ምልክቶች በሚል አሪፍ ርዕስ እመጣለሁ። ያ እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ። የደወል ምልክቷን በመጫን ቤተሰብ ይሁኑ። እስከዛው ቸርን ሰንብት።